አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ስራስ እንዴት ነው? እዛ ያው ብርድ ነው፣ እዚህ ሙቀት ሲሆን እዛ ብርድ እንደሚሆን አውቃለሁ። አላህ ይጠብቃችሁ፣ አላህ ያግዛችሁ ውዶቼ። የወጣችሁበት ያው ዓላማ ተሳክቶላችሁ በሰላም ከእናት አባቶቻችሁ ልጅ ያላችሁ ከልጆቻችሁ ሁሌ ምኞቴ ነው። እኔ እናንተ ያው ድዋ ወደ ኋላ እንትን አለለም። እናንተ ድዋ አድርጉልኝ ለሀገራችሁ ሊያበቃችሁ ስላችሁ። አሁን 2 አመት 3 አመት ዱባይ ገብቶ ወደዛ ለመምጣት የምን እንደዛ ሳይሆን አላህ በአመትም ሀሳባችሁ ተሳክቶ አላህ ቢያመቻችላችሁ ትልቅ ነገር ነው። ነገር ግን ወጣችሁ አሁን ብዙ እንደኔም 1 አመት 2 አመት ስትሉ 10 አመት 9 አመት ያለፋችሁ ብዙ ትኖራላችሁ እህቶች። ደግሞ የሀገራችን የሆነ ያልሆነ ነገር መስማት የለባችሁ። እኔ ሁሌ ነው የምላችሁ። ሰው ብዙ ነገር ሊላችሁ ይችላል ውዶች። በመጀመሪያም ያው ከልብ ነው የመዳም ቅመሞች ምንም እህት ወንድሞቼ ከልብ ነው የማመሰግነው። ሁሌም ከጎን የሆናችሁ አላህ ከጎናችሁ ይሁን። ሁሌም ነው ብመጣ ባልመጣ። ደግሞ አሁን ያው እንግዳ እንዳለብኝ ታውቃላችሁ። ያው በዛም እንትን ሁኜ እኔም ያው ጥፍት ተላልኩም። አንዳንድ ሰው ያው ጭራሽም ወር ድረስ 2 ወር ድረስ ያው ሙሽራ ሆነች እንደዚህ ሊካካሰች ለምን ብዬ እንኳን ከዛ ቀን ታውቃላችሁ እያንዳንዱ ቪዲዮ ወደ እናንተ እየላኩ ምን እየላኩ ለምን እናንተ እንደምታከብሩኝ ኮመንታችሁ ያለው በቃ ደስታዬም አሁን እዛ ጊዜ እናንተን ደስታ አይቼ በጣም ነው ተደሰትኩ። ያው ሰበብ አድርጎ ነው አላህ በዚህ በዩቲዩብ አገናኘን ኸይር ነገር ለመስራት ያብቃን። ዝም ብለን ይሄኛ በወሬ በሆነ ባልሆነ ነገር በውሸት ብዙ ያው የጊዜው ቻናሉ ሊያድግ ፌመስ ደግሞ ብዙ ነገር የሚደረግ ነገርም አለ። አላህ ሐላል ነገር ሰርቶ ጥሩ ነገር የሰው ይሄ ቪዲዮ ይጠቅመዋል። ይሄ የኔ በዚህ ያለ ነገር ወደዛ ልኬ ጥሩ ነገር የነሱ ይጠቅማቸዋል ብዬ ባደረኩት ነገር እናንተም ታውቃላችሁ ብዙ ነገር ነው። እንዴ እያላችሁኝ ነው ወደዛ ሂጂ ወደዛ ሲጂ ስትሉኝም ያው አልወጣሁም እስካሁንም። ኢንሻአላህ እናንተ መታችሁ አንድ ላይ ሆነን እንሰራለን። ግን እናንተ ሀገራችን ወሬ እንዲህ የሚላችሁ ነገር አትስሙ እህቶቼ። መጥቼ አይቼዋለሁ። ወጥቼም ያው የስራ ምናምን ወጥቼም ሳይሆን እቤትም ላይ በጣም እየፈራችሁ አንዳንድ እህቶቼ በጣም ጭራሽ ኢትዮጵያ ስሙ እንደመታነሱ አክል ሰው የሚላችሁ ነገር አትስሙ። ራሳችሁ በቃ ራሳችሁ መቻል። የሰው እጅም ሰታዩ ትንሽ ነገር ከያዛችሁ ሁሌ ነው የምላችሁ እህቶቼ። ይሁን መሬትም ኖረሽ ሸራም ወጥረሽም ሆነ ይሁን አንድ ሰርቪስም ነገር አለሽ መቼም ትደሰችበታል። ጥሩ ነገር ነው። ነገር ግን ይሄ በፊት ያላደረጋችሁ ነገር እሷ እንዲህ ብላ ነበር፣ እሷ ቤት ስላላት ሌላውም እንደዛ ቤት ገዝቶ ነበር። አገሬማ 20 አመት አረብም አገር እንደዚህም ብሞት አልገባም የምትሉም ልትኑች እንደዛ አይደለም እህቶች። እህቴ ትዳር ከሁሉም በላይሽ ከሁሉም ከቤትሽም ከሀብትሽም ከወርቅሽም ከምንም ካልደረደርሽ ትዳርሽ መተሽ ቦታ አድርገሽ ወይም ተስማምተሽ እሱ በንግድ በሆነ ነገር ባየሽው በለፋሽበት ነገር ሆነ ነገር አምታሽተሽ ጠንከር ብሎ የሚሰራ ካገኘሽ እሱ እየሰራልሽ አንቺ የቤትሽ ነገር የሱ ሀቅ እየጠበቅሽ ልጅሽ ወልደሽ ልጆች እያስቀራሽ እንደዛ ጊዜ የመቼ እንደሆነ አላህ ሱብሃነሁ ወተዓላ አላህና ብቻ ነው የሚያውቀው። ነገን ይሁን ያው እዛም እየለፋሽ የአንድ እህቴ ቤት ገዛሽ፣ የአንድ እህቴ የአባቷ ቤት የአባቷ ፎቅ እንደዚህ ሰራሽ ምናምን እኔ ሳልሰራ ካልሽ እዛም የሆነ ነገር ቢጋጥምሽ ጸጸት የቤተሰቦችሽ ራስሽን እስኪ አንድ ቀን እንደዛ አለንቅልፍ አድረን ሁሌ የምላችሁ ነገር መታችሁ እህቶቼ 1 አመት እረፍት አድርጋችሁ ቢያንስ 6 ወር 1 አመት እረፍት አድርጋችሁ ከቤተሰቦች በወንድምሽ ቤት ተደስተሽ በእህትሽ ቤት ተደስተሽ ከነሱ ጋር በስንት አመት ተለይተሽ ያወጣሽ አባትሽ እናትሽ አጠገብሽ በቃ ቆይተሽ እኔ በዛ እቅድ ያወጣሁ ነገር አልሐምዱሊላህ ረብል ዓለሚን አንድም ነገር እስካሁን በአላህ ለምኜ ባደረኩ በደመልኩ ነገር ምንም በቃ ወጣሽ
የወጣሽበት ዓላማ ይሄ ነገር አድርገዋል ከተስተካከለ ተስተካከለ፣ አለበለዚያ ያ ሰው አደረገ እኔ ስላደርገው ሀገር እገባለሁ ምናምን የምትይ ነገር ይሄ ነገር በፍጹም መታስቢም አይመጣብሽ እህቴ። አቅምሽ አይተሽ አንቺ ያለሽ ነገር በአሁን ጊዜ ቤት ያው በፊት ከያዛችሁ እንጂ አሁን እገዛለሁ ምናምን የሚባል ነገር ወይም ወንድምሽ እህትሽ እዛ ኖሮ የሶስት የሁለት እንዲህ እናደርጋለን ካልሽ ትችያለሽ። አመቻችታችሁ በሆነ ቦታ የሰው ምዳ ብዙ ነገር ኖሮብሽ ብዙ ነገር ተቀብለሽ ምናምን ከዛ ጭንቅ የምትይበሽ ሳይሆን የራስሽ ነገር አመቻችተሽ ዘና ብለሽ በእንደዛ ነገር እረፍት ለማድረግ ይረዳሻል። አገራችሁ ግቡ ኑ። እኔ አንዳንዶቻችሁ ትደሰታላችሁ። ሀዲያ አንድ ቀን እንደዛ መጥፎ ነገር ምንም እኔ እንዴት ኢትዮጵያ ምን አላህ ብቻ እናንተም ድዋ የምታደርጉ ነገር የሀገራችን አንድነት ፍቅር ካለ ማንሽ ምንም አሁንም አንድነት ፍቅር ይመልስልን፣ የሀገራችን ሰላም ያምጣልን እንጂ ኑሮ ውዴታ አልተቻለም። አንኖርም። ሀገሬ ትቼ እወጣለሁ፣ ሀገሬም ከወጣ በኋላ ተመልሼ መግባትም አላስብም የሚባል ነገር ከእናትሽም ከወንድምሽም ወጥተሽ ከእናትሽም ያው አኪድ በስልክ እገናኛለሁ ምናምን ብለሽ መጨረሻው ልጆችሽ ስታስተዋውቂ ከቤተሰቦች እዛም እሺ አግብቼ እዛም እኖራለሁ ካል ልጅሽ ያው ቤተሰብ ይናፍቀዋል፣ አጎት ይናፍቀዋል፣ አክስት ይናፍቀዋል። እንደዛ ሆነሽ እንዴት እህቴ? ብዙዎቹ ምርር ብሎ ሲናገሩ እሰማለሁ። ይሁን በረካ ነው ሀገራችን ገብታችሁ ስታዩ በቃ ገብታችሁ ያው 3 ወር 4 ወር ድረስ ስትለማመዱ ድረስ ውጪ ይልሻል። ለመሄድ ነው የምታስቢ። ምትይዥም ልብሱ ምንም ምታጪ ነገር ምን እንትን አይደል። ከዛ ያው ውስጥሽ ነው በቃ እዚህ አንኖርም በቃ የዛኝ ነው እንጂ እዛ የለመድሽ ምናምን የምታስቢ ከሆነ ኦኬ ወርም ድረስ አትቀምጪ፣ አያስቀምጥሽ ምንም ነገር ቢያደርጉልሽ። ግን ውስጥሽ አሳምረሽ ነገ ልጆቼስ እንዴት አድርጋለሁ የልጆች ይሁን ምን ይሁን። አሁን እህቶቻችን ሳውዲ ያሉ እህቶቻችን ስንቶቻቸው ነው እንትን ከወለዱ በኋላ ወዴት ነው? ወደ ኢትዮጵያ ሀገራቸው ልጆቻቸው የሚልኩ አያችሁ። የሀገር መጥፎ የምታወሩ ሀገር ኢትዮጵያ እንደዚህ ትሁን የምትሉ መልሼ ወደዛም ሽንት ቤት ገብቼ ወደዛ እንኳን ወደ ኢትዮጵያ አድርጌ ሽንቴን ለምን እንደዛ ነገር መጥፎ ነገር ታወራለች? ብዬሻለው ነገ ልጅ ወልደሽ አሳድጉልኝ የምትይ እናት ወንድሞችሽ ቢቸግርሽ ወንድምሽ ያለ ቦታ አገር ደውለሽ እንደዛ ልታደርጊን ነው እንጂ ስደት ቁጭ ብለሽ እነሱ እንዲያደርጉኝ እንደዚህ እኔስ እንዴት ነው ማለቱ ከባድ ነገር ነው። ሁላችሁ መታችሁ ስታዩ ድረስ ብቻ የሚከብድ ነገር ማደብቀባችሁ ነገር አሁን የመጡ ከ30 በላይ እህቶቼ ነው ከኔ በኋላ በቃ እመጣለሁ ብሎ የመጡ ግን ዩቱቡ በጣም ይከብዳል። አሁን እዛ እያላችሁ እንደዚህ ወታችሁ እየገባችሁ እንደዛ እየሰራችሁ ቀልድ ይመስላችኋል፣ ግን ከባድ ነው። ኔቱ ከባድ ነው አሰራሩም። አሁን ብዙዋችሁ አገር ገብቼ ፌመስ አሁን ነበር እስካሁን ፌመስ መሆንበት ጊዜ ነው ምናምን የምትሉ አላችሁ። በእንደዛ ነገር እንዴት ሆነሽ ነው ፌመስ ሆነሽ እንትን የምትይ? ከባድ ነው ዩቱቡ። ምንም ሆነ እንትን ማለት አለባችሁ። ሰብስክራይብ እና እንትኑ ሰዓቱ ከሞላችሁ አገርን ገብታችሁ የፈለገችው ነገር መስራት። ያው የኔቱ ነገር ብያችኋለሁ። ኔቱ የምትሞሉበት ነገር ብዙ ነገር አመሻሽታችሁ እንትኑ ነጩ ቀፎ ሲም ካርድ የምታስቀምጡበት በስልክ ከሆነ ስልክ ይቃጠላል። እሱ ካመጣችሁ ጠንከር ብላችሁ ወጥቶ ያው ከፈቀደላችሁ ይካስራችሁ ያው ፍቃድ ከተቀበላችሁ ከባለቤታችሁ ፍቃድ ከሆነ ወጥታችሁ እንደዛ ለመስራት ከሱ ጋር እንኳን እንደዛ ቀረጻ ላይ አድርጋችሁ የምትሰሩ ከሆነ ጥሩ ነው። የሱ ምንም እንትን አይልም። አንዳንዶቻችሁ ከመጣችሁ በኋላ ምን መጣ ይሄስ ምንድነው የኔውን ትተሽ ስራሽን በሱ ነው ምናምን ጣጣም ያበዛ ከሆነ አስቸጋሪ ነው። አሁን ይሄ ፋይዛ ጀሚላ ማን ነበረች ፋጡማ ጦይባ ግን ባለፈ ዝም ብላ ገብታ ወጣለች።
ግን እዛ ሩቅ ኔትም የሌለበት ቦታ ግን የሚያስደስት እንትና ደስ ያለው እዛ ወደ እንትን ምንድን ነው ያለች ቦሮን ያለች ራህማ እንደዛ አለ። እዛ ያሉ አሁን 3 እህቶቻችን ጠንከር የሚሉ የሚሰሩ አሉ። ወደዛ ሆኖ ከሱ ጋር የሚሰሩ አሁን እውነትም እንደሌላ ሰው አሁን ያው አሁን ጥላቻ እንዳላቸው ድራማ የሆነ ጥላቻ አይደለም። አሊና እንትን ሳዲ ማለትም መጀመሪያ አሁን እንደኛ ነው ሰብስክራይብ እንዲያድርጉ እንደዛ ሲሉ አይደለም እንትን ነበሩ ሳውዲያን ነበሩ። ሲመጡ እንዴት ነው እቃቸው እንትን ብሎ ምን ብሎ አመሻሽቶ አሁን መጥቶ እዚህ ያያችሁ መኪና ገዝቶ ቤት ገዝቶ ሱቅ ከፍቶ ምናምን የተመቻቸ እንደዛ ከባልሽ ጋር ሆነሽ እንደዛ ጠንከር ብለሽ ምሰሪበት ቢሆን ኖሮ ዩቱብ ትልቅ ለውጥ ነበር ነው የምታሳየ ነበረ። በሱም ቢሆን እኔ አሁን አልሐምዱሊላህ የኔ ዩቱብ የሆነም የአንዴ ሁለቴ የራሴ አድርጌ እንደዚህ አጠቀማለሁ። ዝም ብለን ሰርተንም ዝም ብለን ምንም ሳይሆን የሆነ ነገር እንትን እናገኛለን። አንዳንድ ሰው አሁን ጭራሽም ያው እንትን ካለ ከሰራሽ እንደዚህ ገብተሽ እንትን ካልሽ እነሱ እንደዚህ ወሬ የሆነ የሆነ ነገር የሚያወሩብሽ ከሆነ ዋና ጣጣውን በቃ ቤት ላይ ሆኖ እነሱ እንዲያደረግሽ ብዙ ነገር የሚያወሩ ከሆነ አስቸጋሪ ነው። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ብቻ ሀገራችሁ ያብቃችሁ እንጂ ሀገር ጥረታችሁ ሀገር ለመግባት እንጂ በሀገር እገባለሁ ብላችሁ ስታስቡ ሌላ ነገር እንደዚህ ሆናለሁ ብላችሁ የምታስቡ ከሆነ ለዋል ይሄ አንድ ብጭርቆ ይቻላል ምንም ቆሎ ምን ብለሽ በቃ ይሄ ያክል ደግሞ አሁን እዛ እነሱ ምን እንትን ብሎት ነው። እኛ ሀገር ችግርም ኖሮ ምንም ኖሮ ስጋ ሳይቀላቀል ወጡ ሰርቶ እንጂ ለጋግሮ ማን አለ ማን ወጥቶ አስፋልት ላይ አሁን ኖሮ እንትን ብሎ ያው ባለፈም ብያችኋለሁ። አንቺ ስለተመቸሽ ልትሉኝ ትችላላችሁ ምናምን ብዬ ብዙ ነገር እንደዛ አይደለም። ቢሆንም ራሳችን ነው በቃ ራስሽን ጉልበትሽ በቃ የዛ ነገር በቃ ማሰብ ትተሽ በቃ መተሽ ነበር። ያ በሰው ቤት እንዴት ተሰራ ነበር። ያ የማዳም ልጅም እንዴት ነው የምታሮጠኝ ነበር። የማዳም ቤት ምን ምትለኝ ነበር ብለሽ እሱ ነገር ጠንከር ብለሽ ከሰራሽ ደግሞ ወንዶችም እንደመጣሽ ብር ይዘሻል ወይም ቤትሽ እንደዚህ አይቶ ምናምን እንትን የሚልሽ ምንም ሳይሆን የሌለው እንኳን ባፉ አውጥቶ አንቺ ማይከጅልሽ ያንቺ ሀብት እንደዚህ አይቶ ምን ማይልሽ ማንም ሰው መርጠሽ ግተሽ ጠንከር ብለሽ ትሰራለሽ ትኖራለሽ። ሌሎቹ ሌላም ነገር ከጅሎ ይሁን ሌላም ነገር ምን ይበሉ አንቺ በመጀመሪያ ጠይቀሽ ምን ብለሽ ሳትቸኩይ መተሽ እንደመጣሽ ጥጥጥ ሚሉ ሳይሆንም ረጋ ብለሽ ከቤተሰቦችሽ መሹራ ይሄኛው የትኛው ይሁን ምን ይሁን መርጠሽ እረፍት አድርገሽ ራስሽ እቃሽን ያመጣሽ ቦታ አድርገሽ እኔ ትዳር ይዛለሁ በትዳሬ ምን ያስፈልገኛል ሳትሮጪ ወጥሽ ነበር እሱ ትተሽ ብርብር የያዝሽ ነገር በቃ ማከፋፈል መስጠት ብቻ። እኔ እህቶቼ 2 ጀግና እህቶቼ ምክራቸው ብዬ ስለሰማሁ የራሴ አሁን ያቺ እህቴ መታ ከራሴ ጋር እንኳን ምስጋናው ያቀረብኩላት እህቴ አለ። በቃ ባለችኝ ነገር ዘይነብ በቃ ባለሽ ነገር በምን ነገር በቃ እኔ መጀመሪያ ጊዜ የመጣሁ ጊዜ እንዲህ አልላችሁም። በቃ ይጨንቀኝ ነበር። በቃ በቦርሳም ያለ ብሩም ልብሱም ያለው ዕቃ በቃ መጥቶ ነበር ለማውጣት ለመስጠት በቃ ያጭናንቃኝ ለመስጠት እንኳን ያጭናንቃኝ ነበር። በቃ ይሄኛ እንደዚህ አላደረስኩም የዛኛ አልደረሰም። ግን አስበሽ ምሰጪው ሰው ጭራሽ ማርሰጪ ምንም ሳይሆን ምሰጪው ሰው ያው ቤተሰብሽ አስደስተሽ ምን ብለሽ የሚሸጥም ነገር እንኳን አሁን እሸጠዋለሁ ይሄ ሳቲ አስቀምጠሽ ውሎ ሲያድር ሁሉም ነገር እንደዛ አድርጋችሁ እህቶቼ ነው እንጂ ብቻ የራሳችን እንትን ብለን ሰው ያለን ነገር ሰምተን ምናምን አይደለም። አላህ ይጠብቃችሁ። መቼም በአረብ ሀገር ያለሽ እህቴ ብዙዎቹም አንዳንድ ካለ እንጂ ሁሉም ዩቲዩብ አምሻሽቶ የያዘው ስለሆነ እንኳን ሰፈር ከሆን ምናምን 2-3 አሁን ይሄ ጌጤ ምናምን ተሰብስበው አይደል የሚሰሩ አንድ የተመቻቸ ቤት አሁን እኔውን አልሐምዱሊላህ እንደዚህ ቀን እንደዚህ በተመቻቸ 3-4 ሆነን ብንሰራ ቡናችን እየጠጣን ጥሩ በቃ የሰው ምክር የሆነ ነገር እንትን ብለን በውሸት በምናምን ምን ሰው የሚጎዳ ነገር ምናምን ሳይሆን ዝም ብለን በቃ ዘመን እንኳን ጥያቄ ስራተና እዛ ጋር ስትሄዱ ምናምን ቪዲዮ ትሰራላችሁ። ከዛ በኋላ ምንም እኔ ሁሌም በቃ ስልክ አውጥቼ እንደዚህ ለመስራት ወጣ ለማለት አልተመቸኝም እንጂ ምንም አካባቢ ዞር ብላችሁ ለመስራት ይቻላል።
አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ተስፋ እንዳትቆርጡ። እንዴት እሆናለሁ እኔስ ያልፈኛን ይሆናል ወይ ታለቅሳላችሁ ብዙ ጊዜ። ወደዛ ሳይሆንም እነሱ የፈለገ ነገር ቢሏችሁ ስቃችሁ አይሆን ነገር ስድብም ይሁን ልጆች መሆን ነገር ይላል ቶሎ ብዬ አንዴ ወይም ረካቴ ሰግጄ ወይም ቁርአን ከፍቼ ገብቼ ስቄ ክላሴ ገብቼ ስመጣ እነሱ ታውቃላችሁ እንደ ህፃን ናቸው። የፈለገ ነገር ቢሉ ይረሳሉ። ያው አንዳንድም እንደነሱ ሳይሆን አንዳንድም አደገኛ ሊሆን ይችላል። አንዳንዶቻቸው ይረሳሉ። በዛ ሰዓት ገብታችሁ በቃ ፈታ ስትስቁ እኔ በቃ ምን አይነት ናት ብያችኋለሁ። አሁን የስንት ጊዜ ነው እንኳን ወጪ ድካ ነው የምታናግረኝ ሴትያዬ። በእንደዛ ደዛ ነገር እያሳለፍኩ በቃ ጥላቻ እሷ እንደዚህ ያለሽ ምናምን ሳትሉ አላህ ይጠብቃችሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በተለያየ ቪዲዮ የእናንተ ይጠቅማችኋል ያልኩ ቪዲዮ እንትን እንዳለ እነሱ በላይክ በሼር አትርሱኝ። ሰላማችሁ ብዝት ይበልልኝ። አላህ ከጎናችሁ ይሁን።